ምን ልትመጣ ለምን ምን ፈለግ እንዴ? ኧረ ተው ዊሊያም ተው ዊሊያም ተው ዊሊያም እንዴ! አንተ በዚህ በኩል ብር ትላለህ፣ እሷ በዚህ በኩል ብር ትላለች እንዴ! እኔ ደግሞ ድንብሎ ሳንቲም የለኝም፣ ምንም የለኝም እንዴ! ነው ወይስ እንደው ብን ነው ብዬ ልትፋላችሁ? ብን ምን ልበልልህ? እሺ ተበደርብኛ። ኧረ እባክህ እሺ አትልማ፣ እሺ አትልማ፣ ወይ እሺ አትልማ። ከዛም ብዬ ልበደርልህ። ከዛ አንተ ቁጭ ብለህ በሴቶች ተከበህ ብሩን ታጠፋልኛለህ። ለሴቶች ልበደርልህ። አታፍርም? ደፋር ተበደርልህ። አስጠኝማ። አልሰጥህም። በቃ እሺ ሂድ። ቻው። እንዲህ ነው የምትለኝ? አዎ ቻው። ግን ስማኝሽ። ምን ልስማ? ትርሲት ብትሆን ግን እንደዚህ ነው የምትላት እንዴ? ትርሲትስ ብትሆን አንድ ነገር ልንገርህ፣ ትርሲትም ብትሆን ጥርቅት ባይለኔ እንዴ ጥርቅት ወዳና ፈቅዳ ብል ብላ እንድትይዝ ላድርግልህ? ኧረ እባክህ እንዴ! አንተ እንደዛ ነው የምታስበው? እወዳታለሁ እኮ ትርሲትን እወዳታለሁ። ትርሲትዬን እወዳታለሁ። እሺ እርግጠኛ ነህ ትወዳታለህ እንዴ? አዎ እወዳታለሁ። ግን እርግጥ ነው የማይሻሻል ባህሪ አይቼባታለሁ። እኔም ከዕለት ዕለት ብዬ አልተለወጠችም። ግን አንድ አየህ ምን ነው አንተጣፋ የሚያደርግ በቂ ምክንያት አለ እንዴ? ኧረ ተው እንደዚህ አትቸኩል። ተው ግድ ለምን አንድ ቀን እኮ ልብ ትገዛለች። አንድ ቀን ልብ ደግሞ ትገዛለች። ቆይ ምን ብትላት ነው ብን ብላ የምትጠፋው? እሱን ለኔ ተው። ብርን የምጥልበትን ያጣው ሀብታም ነኝ እላትና ከዛ በፎንቃዬ ዝርክርክርክርክርክርክርክ ካረጋታለሁ። በስመ አብ ወወልድ ወመንፈስ ቅዱስ በስም ምን ነው ዊሊያም? ተው ቢያንስ እንኳን እኮ ባንዋለድም ወንድማማቾች ነን። ተው ዊሊያም። ቆይ ላስረዳ። እንደሱ እኮ ለማለት ፈልጌ አይደለም። እሺ ምንድን ነው የምታስረዳኝ? እንደው ትርሲት የፈለገ እንደው ገንዘብ ወዳጅ ብትሆን በእኔ አንተን ልትቀይር አታረገው። እንቆምርበት። መቋሚያ ያሳጣ መድኃኒዓለም አንተን መቋሚያ ያሳጣ። አንተ እንደው ኧረ ተው ከትርሲት ጋር ቢያንስ እኮ ክፉንም ደጉንም መልካሙንም ጊዜ አሳልፈናል። ተው እንዴ ደግሞ እሷ ከእኔ አንተን አስበልጣ ከመጣች ይኸው 500 ብር እሰጥሃለሁ። 500 ብር አስይዛለሁ። 500 ብር ምን እንዴ? ተው እንጂ። ኧረ ማነው ነው? ለምንድን ነው የምትስቀው? ምንድን ነው የሚያስገለፍጥህ? እንደምትሄድ ስላወቅህ አይደል እንዴ ብሩን ያሳነስከው? እንዴ ይነስ የሚብዛም እኮ ከእሷ ጋር እኮ ጥሩ ጊዜ ያሳልፈናል እኮ አንተ እንዴ ቆይ አንተ ገና ለገና ብር ስለቸገረ በኔ ወጥ ላይ ቁባት ትቆምራለህ? ቀጥ ብሎታል። ስማኝ ዊሊያም፣ ቀጥ ብለውታል። አትወጣ ምንድን ነው? እሺ ውጣልኝ። አይደለም አታረጋኝ ነው ዊሊያም፣ ውጣ ነገር ያለው አይደል? ውጣ ዊሊያም። እንዴ ውጣልኝ አንተ። ውጣ ምን ሆነ ነው? ዘረኛውን ነው የምጠራቸው ከዚህ በኋላ። ምን አይነት እቺ ትርሲት ራሱ እቺ
ታውቃለህ አንተ እኮ ከወንዶች ሁሉ የተለየ ነህ። ስድብ አይደለም አይደል? በምን አፍ አንተን ትሳደባለህ? ስለሰጠኝ ፍቅር፣ ስለ ግልጽነት፣ ስለ ሁሉም ነገር አመሰግንሃለሁ። ልትሄጂብኝ ነው እንዴ? በምን አቅሜ? ምርኩዜ አንቺ እኮ ማለት የፊት ጥርሴ ማለት ነሽ። ያላንቺ የማልስቅ ባንቺ ፍቅር አቅሌን ይሳትኩ ያላንቺ ምርኩዝ አንድ ቀን እንኳን የማላድር ለአስቸኳይ ጉዳይ ስለምፈልግ እየመጣሁ ነው። ውዴ እንዳነበብከው ይገባኛል። መግቢያችሁ ላይ ቆሜያለሁ። ኧረ ምን አይነት እቺ እንደው መንፈስ የሆነች ልጅ አሁን እሺ ምን ሆነሻል እንዴ? እንዴት እንደምወድ ታውቃለህ አይደል? እንዴ አውቃለሁ። ትጠራጠሪያለሽ እንዴ? ግን ምን ነው ይቺን ቃል ደጋገምሻት? ምን ለማለት ፈልገህ ነው? ምንም ያው አለ አይደል ለጨዋታ ያክል ነው። ያው ለጨዋታ ያክል። ምን ሆነሻል ግን ትርሲት? ትርሲት አትበለኝ። አንድ ቀን እንኳን አቆላምጠ በፍቅር ጠርተህ ማታውቀኝ ስለምትጠላኝ ነው አይደል? አረ በስማሙ ጭራሽ በስማም ለኔ ስታይኝ ሰይጣን መስልሃለሁ? እሺ ምን ይለጉማል? ተናገራ። ምን ልናገር? ገና ልናገር ስል አፋፌን እያልሽ እኮ አስጨነቅሽኝ እኮ። አስጨነቅኩ? እሺ ለነገሩ አንተ የምታረግ እኔ ነኝ ጥፋተኛ። አረ እንደሱ አይደለም። ቆይ እሺ ምንድነው? ጭራሽ በሲጅል ነካኝ ነው ይሄን ነው መሮጥ አለ። ለዚህም ደርሰሽልኛል። እንደዛ ለማለት ፈልጌ እኮ አይደለም። እንደምወድህ አንተ ታውቃለህ። ሀገራችን ያለችበት ደረጃ ከእለት ወደ እለት እያሳሰበኝ እያስጨነቀኝ ነው። በዚህ በሽታ፣ በዚህ ግድያው፣ ዝርፊያው፣ የኑሮ ውድነቱ የሚሰማው የሚያስፈራ። ከዚህ ሁሉ አንድ ሀገር ብን ብዬ ልሄድልና የሚሰማው ደግሞ ያስፈራ። ከዚህ ሁሉ ውጭ ሄጄ የሆነ ሰው መሆን ይሻለኛል። ሁልሽ የኔ ቆንጆ ሊነጋ ሲል ይጨልማል አይደለም የሚባለው? እኛ ይኸውልሽ ከዚህ ሁሉ ጉድ የሚያወጣን አንድ ኃያል ፈጣሪ አለን እኮ። ቆይ እነሱ ከነ የሚጠብቃቸው ለነሱስ ፈጣሪ የለም ማለት? እነሱ አትብሉ የተባሉትን ሲበሉ አታድርጉ የተባሉትን ሲያደርጉ በራሳቸው ላይ መክሰፍት ነው ያወረዱት። መክሰፍት እኮ ወርዶ ነው በራሳቸው ላይ። እኛስ የሰው ስጋ አልበላንም? አረ በስመ አብ ወወልድ ወመንፈስ ቅዱስ። አረ ምን አይነት መዓት ነው የምትጠሪብን? ወንድሙን በዘር በሃይማኖት በጎሳ ተከፋፍሎ አልበላም? እንደ ጴጥሮስ የሰው ልጅ ዘቅዝቀን አልሰቀልንም? የሴቶቹን ጡት ገዝግዘን አልቆረጥንም? አላፈናቀልንም? መስጊድ ቤተክርስቲያን አላቃጠልንም? አየህ እኛም እንደነሱ ረክሰናል። ልክ ነሽ እኮ። እኔ ራሴ ብታይ የሚገርምሽ ነገር እኔ ራሴ በቃ እንደው ጭንቅ ይለኝና የሆነ ሀገር ብኝ ንብላ ጠፋ ይለኝና ሳስበው ለካ ፈጣሪ ይሄንን ያደረጉትን ሰዎች ለጅቶ ይመታልና ደግሞ አርፌ ቁጭ እላለሁ። ቆይ አንተ ይሄ ሁሉ ሲፈጸም ምን አድርገሃል? እኔ ምን አደርጋለሁ? ዝም ነዋ እንዴ? እኔ መንግስት ነኝ እንዴ? አርፌ ቁጭ። ዝምታ የመስማማት ወይም ምን አገባኝነት የማለት ምልክት ነው። ቆይ ያልገባኝ ነገር ምንድነው ግን? የሁሉ ዙሪያ ጥምጥም የምትሄጂው ኃጢያተኛ ነህ ለማለት ነው? ወንጀለኛ ለማለት ነው? ወይንስ ምን ለማለት ፈልገሽ? ፈረንጅ በደላላም ያጋባሉ። አንዱን አግብቼ ልሄድልህ። አይ በዚህ ሰዓት ቆይ አግብቼ ስትይ
እንዴ እኔ ለምን ጥለሽ ምን ቻግብተሽ የምትሄጂው? እኔስ ያን አልቅ ኧረ ዘረርሳ አትጠጊኝ። እንደምወድ አንተ ታውቃለህ። ብርስ ፈልግ ብቻ አንተ ጋር መምጣት ሰልችቶኛል እኮ። ታዲያ እሺ እኔ ጋር እኮ ጥሩ ሀሳብ መፍትሄ አለ። ለምን እኔ ጋር ተቀጥረሽ ለምን ቆንጆ ደሞዝን ያልከፍልሽም? ምን አንተ ጋር ጭራሽ ሰጋቱራ አላብነ አየሽ አይደል ስንፍናሽ፣ አየሽ አይደል አስተሳሰብሽ። ሰው ሀገር ሄደሽ ለግርድና ትዘጋጃለሽ፣ እዚህ ግን ለመስራት እምቢ ትያለሽ። እየሰደብከኝ ነው ማ አረ እኔ አንቺን ሰድባለሁ። እኔ ፈለኩ የምትወደኝ ከሆነ ለብርቱ ጉዳይ ብር ስለሚያስፈልገኝ እንድትሰጠኝ ነው። ገንዘብ ካልሰጠውሽ አልወድሽም ማለት ነው? አዎ ተይ ግን ተይ ፍቅሬን በገንዘብ አትለኪው። ተይ ፍቅሬን በገንዘብ እሺ፣ ፍቅሬን ግን አንተው እኔ ምን ለምን አሰማኝም? ናድርገው ግድ የለህም። እኔ ያለብስም ግድ የለህም ናድርገው። እኔ ተናግሬያለሁ። እኔ ራሴን ነው መሆኑን ፈልግ። ከተማ ላይ አችልማ እዚህ ትንሽ ቀየር ካልክባቸው ስም ነው የሚወጣው። ይስቁብሃል፣ ይሳለቁብሃል። ኑሮዬን ነው የሚያከብዱ። ከተሜ እንደሆነ ግብኛ ነው እና ግድ የለህም። የፈለጉትን ቢሆን መንገድ ሰው በልብሱ ነው እንዴ የሚለካ? እኔ የባለ ሀገር ነኝ። በዛም ደግሞ እኮራለሁ። እኔ እነዚህ ገተረ በሌላ ሴት ትማልላለህ? አዎ እንትን እውነትም አያልቅበት ቀላዋጭ ነህ። ኧረ ተይ ግን ትርሲት ወንድነቴን አትፈታተኝ። ትርሲት ተይ አንተ ሴሰኛ ሂድና ጨርሰና ጭራሽ ላጭህን ታዝረከርክልኛለህ። ወዴት ነው እንዴ? አንቺ ጅብሽ መላንቆራጣት አንተ ምን ጥልቅ አድርጎ አላየሽም እንዴ እንደላፈች ያው ወንድሽ ወደረመት እናንተ ምን ቤት ነው ዛዲያ የላፈችው እንደሆነ እሱ በሶን ጨብጧል። ማነው ምንሽ አንቺ ቆይ አንቺ አልፈልግም ካለ መፍቷ አይደለም ለምን ታስገድጂዋለሽ? ኧረ ጌታው በሰው ነገርማ ጥልቅ አበሊ ለራሷ ሳቆም ሰው ልታቋቁም አለችናና እንዴ ዛሬ ሴቶቹ በሙሉ ምንድነው ግን የነካችሁ? ምንድነው የሆናችሁት? ወንዶችን በሙሉ እኛንን ጠፍጥፈን የጋገርናችሁ እኛንን ሰራናችሁ አላችሁን እኮ። ጌታው ሲያዩዋ ትመስላለህ። የዋ ስለሆንኩ መሰለኝ በጥፌ ተመተውት። የሆንኩ ሰውና ዛሬን ጎናችንን እናሳርፍበት ሀርብ የሚገኝ ቤተክርስቲያን ጠቁመን ምን ቤተክርስቲያን አለ ብለን ቤተክርስቲያኑ በሙሉ እኮ የንግድ ማዕከል አድርገውታል። የንግድ ማዕከል ሆኗል። እንደ ድሮ መስሏችኋል? አይደለም። የንግድ ማዕከል አድርገውታል እኮ። ለማንኛውም እንደዚህ ወደ ግራ ትሄዱና ወደ ቀኝ ትታጠፋላችሁ። ወደ ቀኝ ታጥፋችሁ ቁልቁለት ትወርዱና ቁልቁለት ታጣችሁ ዳገቱን ስትወጡት እዛ ጋር ቤተክርስቲያን ታገኛላችሁ። አሮክ አንተው እንዴት ነው ምን ያልክ ነገር ነህሳ? እንዴም አርጎ ጥቆማ ይላያ ና ልጅ አሁን አንቺ አይደለሽም እንደ ቦታ ጠቁሚ ምናምን ያላችሁ እንዴ? ቤት አንኳኩቶ ስድብ አለ እንዴ? ምን ነው አዎ አይሞክሪ በቃ እንትን ምንም ነገር መደበቅ አይቻልም። ምን እባክሽ አልቄ ትንሽ ተሳስቶ ጓደኛውን አስረግዟ ተጨንቃ እንዴት ብላ እንደምትነግረው ተጨንቃ ነው ልታወራ የመጣች ታውቂያለሽ። ታሪኳን ስትነግረኝ እንባዬ መቆጣጠር አቃተኝ። የኔ ጌታ አትዘን በቃ። ግን አንቺ እንዴት ሳትደውይልኝ መጣሽ? ችግር አለ እንዴ? ምርኩዜ ንገሪኝ፣ ምን ሆነሻል? አንቺም አርግዘሻል? ታዲያ ምን ችግር አለው? ለሆነው ነገር ብናወራበት አይሻልም?
ታውቂያለሽ ደግሞ ልጅ እንደምወድ አይደል? የኔ ጌታ አንጀቴን እኮ ነው የምታረሳው። ከልጄ በላይ ግን አንቺ ነሽ። ግን ታውቂያለሽ ሙክሪ በዚህ ጊዜ ማርገዝሽ ራስሽን ታያለሽ፣ ትምህርትሽን ታቋርጫለሽ። እድልና ተስፋሽን ነገሽን ዛሬ እንድታጩ አልፈልግም። ልጅ ደግሞ እኔና አንቺ ነገ ተጋብተን የምናመጣው ነገር ያንቺ ተስፋ መማር መስራት ነው። ይህ ጊዜሽ ካለፈ ደግሞ አለፈ ነው። እናቴም እኮ እንዳንተ ነው የምትለኝ የኔ ጌታ፣ የእናቴ ምስል እኮ ነህ። ምርኩዜ ብዙም ሳላጫውትሽ ስትሄጂ ነው። ነይ እስከ ባንክ ልሸኝሽ። ለሷም ለአንዳንድ ውጭ የሚሆናት 500 ብር ከባንክ አውጥቼ ልስጣት ብዬ ነው። የኔ ምስኪን ለዚህ ብለህ ጥናት ከምትሄድ ደግሞ ከኔ ልስጥህ ነው። ኧረ ምን ችግር አለው እንዴ? አንቺም እኮ ሆስፒታል ልትሄጂ እኮ ነው። ለአንዳንድ ነገር አንስሽ ይሆናል። ለለት ታስብ፣ ችግር የለውም። ባይሆን እቺ ነው ያዘው። አሁን እሺ እነዚህ ነው ምን ብዬ ነው ለሌባ የምዳረጋቸው? ማነሽ እናት ቆይ እናት ቅድም ላሳየኋችሁ ባህሪ እንደው ይቅርታ አላልኩሽም? ምን ሰውዬው እኮ ጥሩ ነው። በጭቀላቅላበት እንጂ ዝም በል አንተ፣ ዝም በል ጥልቅ አትበል። ተቀብለናል። እሺ እንትን ቅርብ ቤተክርስቲያን አለ ላሳያችሁ። ግን እኮ ዙሪያው ላይ ማረፍ አትችሉ እኮ። ለምን? እንትን ዙሪያውን በሙሉ እንትን አድርገውት የለ የንግድ ማዕከል አድርገውታልና አያሳርፏል። ቤተክርስቲያኑ? አዎ ሳህል ነው። አረ አዎ ለዛ ነው። ግን ከሱ ይልቅ እኮ አንድ አማራጭ እኮ እኔ ጋር ሀሳብ አለኝ እኮ። ለምን የቅርብ ዘመድ ወይ የምትሄዱበት ቦታ ካላችሁ ለምን እኔ አልወስዳችሁ? እሱማ ቢኖረኝ እኔ እዚህ አንተ ጋር ምን አድገናቆል? እሺ በቃ እሺ። ያው እንትን ይባላል አይደል? በእኛ በኢትዮጵያም በዓል ቤተ እግዚአብሔርን ይባላል አይደል? ለምን እስከዛ እኔ ጋር አታርፉ? አያስፈልግም። እናመሰግናለን። እሺ በቃ ቅርብ ቤተክርስቲያን ላሳያችሁ። እድላችሁን ትሞክራላችሁ። ኧረ ግን አንተ እሱንማ እኮ አንተ አከላከልከን። መቶኛ አለቀሰ፣ ቀድሞኝም ከሰሳሉ። ናኒ ዳያ ዝም ብለህ አዎ አማራጭ እኔ አዎ አማራጭ። አንተ ልጅ ይተናገር ያለው ትልቅ አበል አይ ምርኩዜ አከራይን ሳወራ እንደዚህ ሆንሽ፣ ውሽሜን ሳወራ እንዴት ልትሆኚ ነበር? መጀመሪያ እሷን ገላትና አንተን ደግሞ አኮላሽፍ ነበር። እሺ እንዴት አንቺ ላይ ሰው ይደረባል? እኔ ለራሴ በኪራይ ደርሶብኝ ጭንቅ ብሎኛል። እንኳን ልደርብብሽ። ለስንት ነው እንዲላምቦች ከኔ ጣልከው? ያለ ጊዜው 3000 ብር ከየት ይመጣል? አንተን ለማስደሰት እንዴ የደከም እናንተ ከፍቶ ሰው ደስ የሚል ይመስላል። ታዲያ ምን ላድርግ? አከራይዋ ናታ። አሁን ካላመጣው ብላ ጉሮሮ ላይ ቆመች። እሺ ታዲያ ምን ላድርግ? እሺ ተነስና ከባንክ አውጥቼ ልስጥክ። ይሄን የመሰለ ደስታ ግን ስላቋረጡ እግዚአብሔር ይላቸው። እሺ
በደንብ ይላቸው። ገናዩ ለእግዚአብሔር እስማኤል እስመላለም ምረቱ ገናዩ ለአምላካ ማለት እስመላለም ምረቱ ገናዩ ለእግዚአብሔር እስማኤል ምንድነው? እስመላለም ምረቱ ገናዩ ለእግዚአብሔር አጋዕዝ እስመላለም ምረቱ እንግዶቻችን የነም ናቃቸው የትም ማለት ዝም በል እንዴ! ማረፊያ ቦታ ሲያጡ ጊዜ ቤተ እግዚአብሔር ነው ብዬ ይሻቸው መጣሁ። ደግሞ በዛ ላይ አንተ ሚስት ስለመጣ አላያቸው ነበር። አንተ ማለት በዚህ ዘመን ሰው ቤትን ሰብሮ በሚያቃጥልበት ዘመን ቤተ እግዚአብሔር ነው ትለኛለህ? አረባንካት በእናትህ ትስማ ምንድነው የሚፈጠረው? ትስማ አንድ ቀን መታ ያላየችው ቤት ላይ እንግዳ ባያርፍበት ምን አገባ? አረ እንደዚህ አይባልም። ስርዓት ይኑር በእናትህ። እንዴ የሷን አመል እያወቅ ምን አገባኝ? እንደውም አንድ ነገር ልንገርህ አይደለ? ቁርጥ ነው እኮ ትናንትና ተጣልተናል። ትናንትና እንዴ ስማ የጠየቀችን ገንዘብ ሰጣት አይደል? አዎ እንዴ ተጣላን ብላ ነገረች። ማን? እኔ እሷ የታውቃኝ እንዴ ትመጣለች። ችግሯ ምንድነው? ገንዘብ። ከዛ በኋላ ተሰጣጣለ። ከዛ ተጣላላችሁ። አለቀ በቃ። እንደውም አንድ ነገር ልንገርህ፣ ከትርሲት ጋር የመጨረሻችን ነው። ተጣልተናል። አይገባም። ዝም በል። እንዴ ወዴት ነው? ሊሄዱ ነው። አዎ ልንሄድ ነው። እግዚአብሔር ይስጥልን እንግዲህ በጊዜ ሄደን ማረፊያችን እናመቻች ብለን ወይ በማለት የሰራሁትን ቁርስ እንኳን ብሉ በማለት እኔ ያለው አይደል እንዴ አብረን እንበላለን። አባላህ ወይ በማለት ምን አደረኩ? ሞቼ ነው ቆሜ እንደ ሴት ጉድ ብለህ መስራትና ቁጭ ብዬ መብላት የሳያንስ ደግሞ ጭራሽ ቆመ ልታጠብ አንተው ሂድ ችግር ከሉ
እና የትልታርፎ ወሰናችሁ? ያው እንደ ፈቃዱ ነው እንግዲህ። እንዴ አሁን የምትሄዱበትን አልወሰናችሁም እንዴ? ምን ወጂ አለን ብለህ ነው? ታዲያ ዞር ዞር ብላችሁ ከተማውን እስክታውቁ ድረስ እኮ እኛ ጋር ማረፍ ትችላላችሁ አይደል? ወይ ጋሽ ከዚህ በላይ እናስቸግረውት? አሃ ማይሆንም። ምንም እኮ ችግር እኮ የለውም። ችግር እኮ የለውም አይደል? እኛ እኮ ደስ ነው የሚለን አይደል? አዎ እኮ እኛ ደስ ነው የሚለን። ግን ለሷ በጎረምሶች ተከቦ መቀመጥ ያስፈራታል አይደለም እንዴ? ፍራቸውን ሱና መጣ አንተ ላይ እንዳንተ ነው ሱና አስር ብጨመር አታስፈራኝ። እንጋሽ አንተ ጥሩ ሰው ነህ፣ ለኛ ደግሞ ከዛ በላይ ማስቸገር በማርያም የምትሄዱበት እስከ ካገኙ ድረስ እኮ እዚህኛ ጋር እኮ ማረፍ ትችላላችሁ አይደል? ማረፍ ትችላላችሁ። አረ ወራሪ ፈንድ እንደቆራሪቱ ተቀመጥት ይሄ አንተ አለ አንድ ጊዜ እናት ውጭ ነው። እሺ ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ የማላውቀው ነገር አለ እንዴ? በምን እንዴ? አንድ ቀን እሺ ወርክዜ ሲደሩ ታላችኋል እንዴ? ወይ በእናትህ ወይ ማደሪያ የሌላቸውን ሰዎች እኮ ብናስጠለል እኮ ደስ እኮ ነው የሚለው። ደስ አላለም? ደስ አይልም? የተቸገሩትን እኛ ካስጠለልን መንግስት ምን ሰርቶ ይብላ? ወይ አይደለም፣ እንደሱ አይደለም ወንድሜ፣ እንደሱ እኮ አይደለም። ይኸውልህ ደግሞ እነሱ ከመጡ ጀምሮ እኮ እኔ በቃ ደስ እኮ እያለኝ ደስ አለኝ እኮ። ደግሞ ይኸውልህ ገና ትናንትና ገና ብቻ እኮ ነው ጨጓራዬ ሳይቃጠል ያደረው። ጨጓራዬ አልተቃጠለም እኮ በዛች ማለት ያቺ ነች ያቺ እኮ ሰቆር እኮ ስማደዚት ነው። ወይኔ እንደ ደወለች አላነሳውም። እንደምትወደኝና እንደማትወደኝ ማወቅ እፈልጋለሁ። አላነሳውም እንዴ ከኔና ከገንዘቤ የቱ እንደምትመርጥ ማወቅ እፈልጋለሁ። አላነሳውም። እንደውም አንድ ነገር ልንገርህ፣ ይሄንን አንተ አጣራልኝ። እንደማትወደኝና እንደምትወደኝ ካወከልኝ 5000 ብር እሰጥካለሁ። ይሄው ስላሴ አቦን 5000 ብር እሰጥሃለሁ። ና ጋር ለሳምንት አለች ዶላር Oh my God, you are so beautiful girl. በዛው በከደ እኔ አማርኛ ትንሽ እናገራለሁ። አበዛብኝ ያልኩኝ ነበር። ነው ቆንጆ ነሽ አይደል? ካልክ እንዳል እኔ እዚህ የማታውት ኢትዮጵያ ቆንጆዎች አሉ ሲሉኝ አግቢቼ ለመሄድ ነው የማታውት። What? አስከፈውሽ? የእድላችን መገጣጠም ገርሞኝ እኮ ነው። እብድ የጣለውን እንጀራ ይስጥሻል አባቴ። ምን አለ ይሄን ቀን ቢያይ ምን አለ ደስ ባለው። አሜሪካ የጣለችውን ይስጠኝ። እኔ ለቤተሰቦቼ ብቸኛ ልጅ ነኝ። እድሜም 28 ገብቷል። በዚህ እድሜ ሳታገባ መቆየት እንዴት እንደሚከብድ የሚገርም። ወንዶች ሁሉ ስለሚፈሩት አይቀርቡልኝ። እኔስ ምን አለፋ ኢትዮጵያ በለኝ። እንደዚህ ተርበሻው እርስ በርስ ግጭት ላይ ነሽ። አሜን ስንት መንግስት እንዳለብሽ አላወቅሽም? አይ እንግዲህ ምን ትራምፕ ይሆናል? ኖ ስላልገባኝ እኮ ነው ምርኩዜ። አንቺ አሜሪካ ማቆላመጡንም ችለሽበታል። ማን ነበር ያልከኝ? እኔ እኮ አማርኛ ብዙም አይያዝልኝም። ያ ምርኩዜ
መቼ ዝም አይባልም ወይዬ ሰውዬ you know ያንቺ ጉበት አሜን ኩላሊት ንጹህ ነው? አንቺ አሜሪካ ይሄ ግልጽነትሽን እኮ ነው የምወደው። የኛዎቹ ወንዶች ቢሆኑ ዛሬሽ ምንድነው አፍ መፍቻ ቋንቋሽን አስገድደውሽ ነው ወይ ይላል። What did you say? አስገድደው ደፍረውሻል? 911 ይደውሉ? ረኒቲ ድንግልኝ እስቲማይልኝ ምን ያበሻ ድምፅ ሰማሁ ነው እኔ ነው ሰማሽው እኔ ሲደነግጥ ምላስ ሲሲር ይፋታው ሰው ድንግል ነሽ ይሄው ካንተ ነጥለኝ ዋው አንተ ነው ማገባው እኔን ስትል ምን ነው ባለ ነው ሚስቲዮ አንድ ነገር ኪራ አለብኝ በጣም ምን ንገረኝ ያበሻ ሴት እኮ መለኛ ነች የጣይቱን ቡጥል አልሰማህም yes I remember you know in the room you know Trump ሲለሷ ሴትዮ በጣም ብልጥ ሰው ናት ሲለ you know አስታውሳለሁ በቃ ምን አለፋ እኔም ሃይ ኮፒ በለ አፍ ውስጥ ገብቼ ምራቅ ሳይነካኝ ምላስን አወጣለሁ ዋው አኮራሽ ሚስቲዮ ግን አሁን አንተን አግብቼ ከቲታ መሄድ አልችልም እንዴ ለምን የአባይ ጉዳይ ነው ከኔ ግብጽ ትበልጥባቸዋለች you know እናት ሀገር አሜሪካን በበሽታው ምክንያት ህዝቦቿን ካሉበት ወደ ሀገራቸው ቶሎ ግቡ ሲላሉ you know አንቺ መምታት የሚችዩ በኮራች ነው you know ቻይና የነበተሰቦች ሲላሉ አንተ ኢዛ በኮራች ሂደ ቴናሂን አሜን ቴናሂንና ኢዛ ትከማታለ ለዛ ደግሞ እኔ ቢር ሰታለው አሳሲቢም አፈቅሩን እመንን ያለ ሐሳቢ እንደዛ ከሆነማ በቋራጭ አርጌ እመጣለሁ የሚገርም አባቶቻችን አድዋ ድረስ በዚህ አቋርጠው ነው በጣም ወደድኩ አንተ ምርኩዜ thank you so much እኔስ ብትል የኔስ ልጆ የኔ ቺዝ በርገር oh my god ምራመዳ ማበሻ ቀረው ማነህ መዝገብ ማለቴ ሄማ ይመዘገበኝ አንቺው ዘይተዳፍ ቆይ አንቺው ማነሽ ኤልሲ ደግ ልጅ ዘበኛ ነገር ነው ልበል እመስላለሁ አዎ እንዳሽ ገና ይሉ ከተማ ሰይጣን በሷል እያሉ ሀገር የሲወራ ሰው እና እድለኛ ልጅ እንዳለች ይከብደኛል ምን ነው የሚከብደው ሰይጣን ባይኔ ማየት እኮ እኔ ነኝ ሰይጣን ታዘብኩሽ ቂጤ አለይ ሴትየዋ ፈሷ ድንገት ሲያመልጣት ይሁን ጉቶ ስሙን ይላል አራ መዝገብ አንተ ሽባ ሴት ልጅ ላይ ምን ሆናችሁ ነው ይሄ ነው አመዳም ሰይጣን እያለኝ በስመ አብ ወወልድ ወመንፈስ ቅዱስ ምን ነው ማተሽ ላይ ነው የምታማትበኝ ኧረ አይደለም ማይባለው ማለቱ ገርሞኝ እንጂ ቆይ እናንተ ማን ናችሁ እኛ የእግዚአብሔር እንግዳ እናቴ ደስ የሰይጣን እንግዳ አይደል እንዴ አንቺ ልጅ ከያልቅበት ያረገሽው ምን ያረኩሽ አልክበት ደሞ ማን ነው እኔ ነኝ አንተ ማን ነህ እርፍ አታብዞ ስሮ አምጥቶ ቆለለው አለ ቆይ እኔ እኔና አንቺ እንተዋወቃለን አይ እኔ ነኝ የማውቀው ቆይ አንተ ላስረገስከው ባላ የሚጨነቀው ለምንድን ነው እኮ እንዴ እኔ አንቺን ነው እኔ ነኝ ያስረገስኩሽ አንቺ እኮ አንተ ነህ በምን ወይ ትንሽ አልበዛብህ ቆይ አንቺ እንዳረገሽለት አልነገርሽውም እንዴ ምን ነው የምትነግረኝ አረጋሽ እርሶን ግራ ገባሁት እንዴ በነፋስን ይሆናል አረ ልጅቷ እንዲሆን አንጎላ የማይሰራት
እኔ ነኝ አንጎል የማይሰራ ቆይ ሁለቱን ነው ቆይ መልቶኝ ነው ተደራረባችሁ ማለት ነው። ቆይ ጠብቅኝ፣ ባሌን ደውዬ ነው መጣራላችሁ። ይቅርታ ምንድነው ይሄ ክረሙም ማለት ከጎረቤቶች ጋር ሂጅ እህል የሚገዙበት ገዝቼላች። ለምን ተቸገርሽ? ኧረ የምን ችግር አምጥተህ ማስገብ እንግዲህ የማየቱ ከቀረብህ ወዞም ስራ ስለሌለ ዞር በትልሽ አይደል? ዞር ብዬ መጣሁ። በቤት መጣሁ። እሺ መጣሁ። በቃ እኔ ጌታ ተረጋጋ። እንዴት ነው የምረጋጋው? አንድ አንቺን ተናግረውብኝ አንድ አያልቅ አይደለም። አዲስ አበባን በስምሽ አቃጥልልሻለሁ። እዚህ ጠብቂ። ስማ ምን ሆነ? ምንድን ነው? የትርፍ ጉዳይ ማለት አሪፍ እየሄደ ነው። አንተ ብቻ አርደኝ። ዝም ብለህ እሺ በለኝ። እሺ ስማ ቤቱ ይቀራል እንጂ ማለት ነው። እቺ ነው መሰለሽ ቆይ እንኳን ልትናገሯት ቀርቶ አይደለም ስታዩት የምታስነግጭ። ለምንድን ነው ለሱ የምትናገሩት እንዴ? በቃ እናንተ አስጨነቀው። ልጁ ደግሞ ያላባት እንዳያደግ የማ ለካ አልነገርንም። ለልጅ እኮ መዋጮ እያደረግንልህ ነው። መዋጮ ለኔ ልጅ? ኧረ እሺ አመሰግናለሁ። ኧረ አመሰግናለሁ። አንተንም እሷንም ኧረ አመሰግናለሁ። ሄድክ? እኔም ሄዱን ትቻለሁ። ብመለስ ነው የሚሻለኝ። ለኔ ልጅ መዋጮ ምነው አንድ ያህል አይደለ? ኧረ ግድ የለህም ይያለሁ። ግድ የለህም። ምን ነው ቆይ ግድ የለህም። ተወደድ ምን እያደረግሽ ነው? እንዲህ ይሻላል ነው ላም ያደርገዋል። እናቴ ተወደድ እንትን አፈር ስለሆነ አብሬሽ ልጠን። አፈር ከምትሆንማ እናቴ እሺ አብሬሽ አይደለም እዛ እንጂ እንደዚህ ነው የሚታጠበው። እሱ አድርገህ ግባ። ይሄው አንድያውን በደንብ አድርጎ ያለምልህ ላም ነው የሚያደርገው። እሺ ሽታ እሺ ላም ላድርገው። ላም አደረግልህ እዚችም ጋር እሺ ምንድን ነው የሚሰሩት እንደዚህ? ልግባ?
ምንድነው? አይ ሰንበትም አይደል ቤተክርስቲያን መሰለን እንፈልጋለን። እንሂዳ እንዴ እንደዚህ አፍጥጠን እንዴ ብትቀሰቀሰኝ ከእንቅልፌ አቀስቅሰው እኛ እያጠያየቅን እንላለን ብለው እኮ አልሰማኝ ብሎኝ ደህና አድረህን ነው። እግዚአብሔር ይመስገን። አይ መዝገብ ነው ጥሩ ነው ካደረገው ጥሩ ነው ያደረገው እኮ አብራችሁ በሄድ ቅር ይልሻል? ኧረ መንገዱ ደስ ይለኛል እንጂ እንዲህ ጧ ብለህ ስተኛ እኮ ደክሞሃል ብያዝኝ ነው እንጂ ብታካሄደን ለኛም ደግ ነው ላንተም በረከት ነው። ተነስ በል። አይ እንዴ አታው ምን ይተኛ ነው የሚሻለው? አረ ደካክሞታል እኮ እንዴ አልደከመኝም እኮ አልደከመኝም። እንሂድ ደግ እንግዲህ ቀይረን አናብረን እንዘልቃለን። ታዲያ መጀመሪያውኑ እሱ አላካታተለኝ። አንተ ልጅ እስኪ ዝም በል። ከተሜ እንደሆነ ሁሌ አርፍዶ ነው የሚነሳው። አሁን እንሂድ። አይ መዝገብ ሄሎ ይነተፋው በቃ እሺ ነው መጣ። ላንተ ሽቶታ ይዤ ማትቻለው ምን አስቸገረ ግን? በዛው አንዳንድ ነገር እናውራ ብዬሽ ነው። እዛው መጣ እንግዲህ ፖለቲካ አስተማረን ይሄንን ነው። እግረ መንገዳችን ነገር የሚፈተፈትበት ስራና ሰርግ የሚገናኙበት ቦታ አሳየኝ እስቲ። እንዴ ለምን? እኔ ከዚህ በኋላ ቤት ውስጥ መቀመጥ ሰልችቶኝ ስራ ፈልጌ ልጀምር አስቤያለሁ። እኮ አንተ? አዎ ምን ያንሰኛል አንተ? አይ ምንም አያንስም፣ ግን አንተ በዚህ ጊዜ እኮ መማር ነው ያለብህ። ጎሽ እስኪ አንተ ምከርልኝ። አንተን እንኳን ቢሰማ እኔ ከሀገሬ ዘልቄ ከተማ ስመጣ እሱ ቀለም እንዲቆጥርልኝ እኔ እየሰራው ነበር። አረ ማን ሰምቶኝ እንዴ አለኝ። እንዴት ይናፍቃላ? እኔ ራሱ ሜቴ እንዴት እንደናፈቀኝ እኔ አናፍቄ ማለት ነው። አንተ ደግሞ እንዳበሻ አንድ ነገር ተጠመዝዛኝ። ምርኩዜ ደግሞ እንደዚህ አትባሉ ከፋዋል። አንተና ብናፍቀኛል ከናውጥ ይሮጭ የመጣው አንተ እኮ አበሻ ብትሆን ይሄኔ ከዳገለህኝ ፉጨትን ብለቀ ከነ ሊጣጣይ ሳትለቃለቀ ብለ በተደሰተ ባልየው ያፌን ሳይሆን የድርጊቴን ተመልከተኝ እንጂ በሽታው እኮ ነው። እናንተ ለበሽታው ከምንጋላት ለምን እናንተ ቤት ውስጥ ሆነን ስለመሄጃችን አንነጋገርም? አዲስ ሲቀይር ይልጣ እምነት ሲጨመርልህ ቀሚስ መግለጽ እንደ ሙዝ እንደ መላጥ ይቀላል። ሰማችሁም አልሰማችሁም ምን እየተናገረ ያለው ዘመናዊ ትምህርት ማንንም ስጠቅም አላየሁ።
እንዴት ማለት ጥሩ ድሮች ሀገር ተከብራና ታፍራ በፍቅር ተቻችላ ስትሉ የቀለም ትምህርት እንዲህ እንደሆነ አልተስፋፋም ነበር። አሁን ደግሞ የተማሩ ለአይምሮ የሚከብድ ለማየት የሚያስፈሩ ነገሮችን ሲሰሩ ካየው በኋላ ዘመናዊ ትምህርት ጠላው። እኔ ልጅ ነኝ እንደ ልጆች ከፍጭላ ተከትዬ ወርቄ ማረክ ሲገባ ታላላቆች አባቴንም ጨምሮ ለጀነቴን በደስታ እንዳላሳልፍ አድርጉኝ። ያልኖርኩ ልጅነት ሊውቅና ጨምሬ አጥፊ መሆን አልፈልግም። ያለችኝ እናቴ ነች። እሷን እየተንከባከብኩ ነው መኖር የምፈልግ። በእኔ ምክንያት ነው አይደል እንዲህ የምትናገር? ሀይልስ ድፍት የባረኩት እናንተ እኔ ደግሞ ያውን ቤት በኩል ስንጠራ ያሳፍራል። እኔ ለኛ አፈርኩኝ። በዚህ አይነት እኮ የስንቶቹን የጻናት ልጅነት ቀምተናል ማለት እኮ። አየህ አይደል እንዴት ያለውን ደግ ሰው እያለ ስም ሰጠ ስታስቀይም። አረ ልክ እኮ ጥሩ ነው ያደረገው እኮ። ግን መዝገበ አየክ እንደዚህ አይነት ክፋት የሚያደርጉ ሰዎች በጣም በጣት የሚቆጠሩ ሰዎች ናቸው። የዛን ያክል ደግሞ መልካም ሰዎች አሉ። ስለዚህ ምንድነው ሊነጋ ሲል ጨልማል አይደለም የሚባለው? ያን ያለም ተስፋ አትቁረጥ እሺ። ተስፋው ሲቆየኝ ሰውን ተስፋ ብናረጋያችን ተሰደነ ሰውን መልካምነት ከማጽናናትና ከመዘወቶች ክፉዎችን ሲገጽጹ አይታዩም። እነሱ መርዳት የሚችሉት እነዛ ሲበድሉ ሲያፈናቅሉ ሲያስለቅሱ ነውና አንዱ ለአንዱ ስለሚያስፈልገው መጽሐፉም ዝም ቄሱም ዝም ሆነ። መዝገበ በጣም ከአይምሮ በላይ እየሆንክብኝ ነው። ያለኝ እንድታስብ ያደረገ ነገር ምንድነው? መከራ ቢበዛበት ስቃይ ቢደራረብበት ከእድሜው በላይ መሰለው እናቴ። ቆይ ግን ሌሎች ቤተሰቦቻችሁስ? አይ ማለቴ ሌሎች ቤተሰቦቻችሁ ቀያችሁን ለቃችሁ እንድትሰደዱ ያደረጋችሁ ነገር ምንድነው ብዬ ነው። ባቴ የእናቴም ቤተሰቦች እንዳለ ጨረሳችሁ። ምን አረጋ አንተ ልጅ ሀዘን ያታብሰቱ ልጁ ዛሬ ምን ሆኗል? አረጋ እናንተ ባክሽን ባሸላብስ ደግነቱ የራሶች ልጅ አብሪነቱን የሚያባት ይልሽ ምን ግል አልሰማልሽ? አረጋ አንተ ይታይ አረጉድ እናንተ አረጉድ ምን ዛሬ ካንቺ ቃል አልወጣም። አንቺን ለማን ጥዬ ብዬ እንጂ ለሷ መሻ አይደለም። እነሱ እኔ ጠፋው። ይሄ የሶንድስ ትባሉ አናገርሽ ዝም በል። ይሄ እናንተ አመለክ የሀገርስ ጉዳይ ነው። በጣም በጋርጌ ጠብቄው ነበር። ለካሱ ውሻውን ሆኗል። ይመለሳል ብዬ ነበር። ለካሱ ተመችቶታል። የውሻ ስጋ መብላት ይፈልጋል ነው ምርኩዜ
ጥቋቁር ነጠብጣቦች ወይንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ቃልሽን አክብሬ የትውልድ መንደሬን ጥዬ አብሬሽ ተሰድጃለሁ። አሁን ልብ ብለሽ ቃሌን ስሚ። አባት ተብዬውንም ሆነ ከሱ ጋር ያብሩትን አንድ ባንድ ጨርሳችኋል። አንተ የሆነህ ነው የሞተለት ጉዳይ ይዘህ መጣ እዚህ ድረስ መበጠብጠኝ። መጥቷል። ማን የመጣ? ባልሽ። አረ አባት ተከትሎ እንመጣ ነው የምትለኝ? ያው ከፈረንጅ ጋር ሲዶሉት አይቻችኋለሁ። አረ ግድል አያልቅስ ስልኩ ጆሮ አሁን ወጣ። አረ ግድል አንተ አይተኸው በዚህ ዘመን ማንም ይታመኑ እንዴ? የሰው ሀገር ሰው መስለው አንገታቸውን ደፍተው እንደዚህ ጫወቱብን። አንተ ባለ የእጅ የሚያገኘው እኔ ምስኪኑ ግን ሆድ ውስጥ ገብቼ ደም ሳይነካኝ ሞጣ ልጅ እንደዚህ ባላጎሮቹ ጫወቱብን። ቆይ እሺ፣ አሁን ሁሉ ዙሪያ ጥምጥም ሄዱን ተለምዶ ኢኮኖማት ነው ይሄ እንዴ ከታመጣው ሰውዬው ሰጥቶኝ እንዴ? ሽመልስ ነው ያገኘኸው? እኔ ሽመልስ የሚባለው ስሙ መቻ ማን ነው እሱ? ስለነሱ ጉድ ነገረኝ። ስልኩን ተከይ ያሉበትን ነግሬኳል። ምን ወይኔ ማንም አልተከተለንም። እዚህ እንደሆናችሁ ደግሞ ማንም አያውቅም። ሳልፋችሁ ሰጡና ኧረ አይደለም እኔን ግደሉኝና እሷን ትወስዳላችሁ። እንዴ አንተ እንዴት ነው የሚያደርግ? እንደ ልጅነት አትሆንም እንዴ? አጎት በዚህ አይነኝነት እህትን እንዳያሳጣ ፈርቶ ነው ስንት ችግር አሳልፎ የመጣው። እሱ ነው ችግር አሳልፎ ቆይ አጎት ነው ያልክ? አዎ አጎቱ ነኝ ብሎ ነው የተዋወቀው። እሱ ደግሞ ያንቺ አጎት የእሱ አባት እንደሆነ አያውቅም። አሁን ከዚህ ልክ ከምንጨቃጨቅ መፍትሄ ምንም መፍትሄ የለውም። እግራችን ወደ መራን እንሄዳለን። እስከ መቼ ድረስ እናንተ ቤዳችሁበት የእናንተ እግር እየተከተለ ይመጣል? ሴት ናት ብሎ ማለት ሴት ናት ብሎ ነው። ከአሁን በኋላ ቃል በሰማይ በምድር ልጄን አደራ ለአንተ አደራ ሰጣለሁ። አይደለም ትወደድ እንደሱ አይደለም እኮ አንቺ ራስሽን ባትፈልጊ አንቺን የሚፈልጉሽ ነፍስ አለ። እባክሽን ተረጋጊ። አሁን እንኳን ያለበትን ነገሩኝና ይጀባጅራቱን ብየለው። ኧረ እባክህ አንተ ልጅ አድምጠኝ እንዴ! አትሰማም እንዴ? ምን ሆኗል ልጅ? ምን ነው ቅቤን ጣፈጥሽ ቢሏት አረጋችኋለች። ምን ይውማ ሐሳቡን እንደተረዳሁት ማለት ነው። አንቺን እኮ ከጎረምሶች እኮ ሊከላከልልሽ እኮ አስቦ እኮ ነው። ደግሞም እንደተቸገራችሁ ፈረንጅ አግብቶሽ እንደሄደ ለምን የተሳሳተ መረጃ አናሳየው? ያምናል እኮ። አንተው እንደ መልክ አልበሰልክም። እንደሱ ብንለው የሚያምነን ይመስላል እንዴ? አዎ ያምናል እንጂ ይሄ እኮ አፈቂቤ እኮ ነው። ይሄ አፈቂቤ ብታይ የእናንተን ፎቶ የሐሰት መረጃ አድርገን ብንሰጠው ያምናል። አፈቂቤ ነው ይሄ፣ አፈቂቤ ነው። ጎበዝ ነው ይሄ፣ ጎበዝ ነው። እኛም ቢያጣ ገሎ እንደሚሄድ አትጠራጠር እንዴ? ለምን ምን አድርጊ አልኩ እንግዲህ። ወይ ጉድ! እሺ የተለየ ሐሳብ ካላችሁ ንገሩ፣ እንወያይበት። አንድ ላረባ ሰው እንደዚህ ህይወታችሁ ተመሰቃቅሎ ከምትኖሩ እንዴ ምን ያስጨንቁናል? እኛ እኮ ብንሞክረው ደስ ባለ እንጂ
ግን አንተን ይተናኮልሃል ብለህ ነው። ምን ይሄን እስቲ ይሄን አተም ይሄን ስታይ ወንድ አልመሰልኩም እንዴ? ይሁን ወንድ አልመስል። ስማ ደግሞ አንተ በሶ ጨበጥኩ ይመስላል እንዴ? አይ ወንድቴ አበበ ምን ነው በሶ ጨበጥክ ቢሉት ጩቤን ጫለ ይዞብኝ ነው አለ። ወይ ደግሞ ምን ማለት ነው? አለመገጣጠማችን ነው እንጂ አንገተ ላይ ማረሻ ጠምጄ የማርስበት ጉልበት ይዘነብ አንተስ ፈከናል ጀን አንተ አላለም ነው ልጅን አታዩም እንዴ እንዴት እንደሚሆን እንደ ሰውም እኮ አልቆጠረኝም። ቆይ ልጄ ነው ያልሽው? ምን ነው ጃን እናንተስ ማሬ እናቴ ስኳሬ ትሎ የለ እናቴ ወንድሟ ልጅ ብትል ምን ችግር አለው? ያው ምንም እንላለን። ለማን ብዬ ጽጌን ጾምኳት አሉ። ወይ ጉድ! ሀዘን ብዬ ባዝላት ተንጠልጥላ ቀረች አሏን። አንተ ቆይ ትወረድ መዝገብ መጣሁ። ቆይ ኧረ በእናትህ አንተ ልጅ ኧረ ስሜት ያቱን ስሜት እኮ እንኳን አንተ እኮ ነህ ትወዳታለህ አትወዳትም እንዴ? አሁን እሺ እሷን እዚህ ውስጥ ምን አመጣው እንዴ? የጠየቅኩህን ብቻ መልስልኝ። አንድ ነገር ልንገርህ፣ ሀሳቧውላ ገንዘብ ስለሆነ ጠላኋት። ስለማን ነው የምታወራው? አንተ ራስህ ስለማን ነው የምታወራው? ስለ ትርሲት ነዋ። ትርሲትም ማን አለ? ትወደድን ትወዳታለህ? ስማ ያልከኝ አንተ ለኔ ወንድሜ ነህ፣ ከወንድምም በላይ ነህ። መጥፎ ነገር እንዲያጋጥም አልፈልግም። ስማ ትወደድ እስከንከኗ እስከምናምኗ ትሆናለች። አንተም እንደምትወዳት አውቃለሁ። ያልኳችሁን ነገር ብናረግ ይሄ ልጅ ከዚህ ብን ብሎ ነው የሚጠፋው። ለዚህ ደግሞ አንተ ታስፈልገኛለህ። ቆይ ግን እኮ ይኸውልህ ግን ምናልባት ሰውየው የልጁ አባት ቢሆንስ? እንዴ በተሳሳተ መረጃ አባትና ልጅ ለያየን ማለት አይደለም። እጂ ያለባው መሰለ ልጅ እርግብ ከመሰለች ትወደድ የሚወለድ ይመስላል። አንተስ የእንጀራ አባት ሆነ እሷን ብታፍስ አግኝተህ ነው እንዴ? ኧረ ተው ጭት ተው መዝገብዬ ግድ የለህም ተው። ሁሉናችንን ማበሶጅ አልሰጥም። አንገቱን ቆርጬ ጥዬ አንቺም ሰላምሽን ታገኛለሽ። ግድ የለህም ቆይ ተረመደ ልጄ እንዴ ባጠባው ጡት ይዤሃለሁ። ሰው ትሆንልኛለህ ብዬ ሚስጥር አድርጌ ከሀገር በተንከራተትኩ። ኧረ ፈጣሪ እንዴው ምን አድርጌህ ነው ልጄ? አባቱን ተክቶ ከምታሳየኝ ጫ አድርገኸኝ ብትቀር ከሀገር ስወጣ መኪናስ ቢበላኝ አንዱ የበረረ መጥቶ ቢበላኝ ግድ የለህም መዝገብዬ። አንተ እንኳን ለዛ ትረፍልኝ ማርዬ ግድ የለህም። እሺ እኔም በጣም ወዳለሁ አንተ በቃ ለማንኛውም ተሸውደሃል። እኔም ታውቃለህ ያልክበት ጓደኛ ነኝ። ባይ ስለነበረው ቆይታ እሺ ምርኩዝ ወዳለሁ አንተ በጣም ተሸውደሻል። በቃ ቻው ምርኩዝ ምርኩዝክ ምርኩዞቼ የፊት ጥርስ ምናምን ስትል የነበረ ለዚህ ነው። የፊት ጥርስ ለቅሶ አዲስ አበባን በስምሽ አቃጥልሻለሁ ያልከኝ ለዚህ ነው። ኮንቲኔር ሙሉ ኮስሞቲክስ አስመጣልሻለሁ ያልከኝ ለዚህ ነው። ሲያስጠላ
ታቀለው ስለው አምጥቶ ቆጥለው አለ የሀገሬ ሰው ነው ያደረው። የሀገሬ ሰው ነው ያለው። ተነስ ምርኩዜ ሲል ምርኩዙን አሉታ። አይዞህ አሁን ነበረች እንግዲህ ምን ያደርጋል ያው ሰው ቀለበት ያው በቂ ማስረጃም አለ ብለህ ያው እንግዲህ ምን አውጣ ጨርሱ የዚህ ከፈለግ ያው ማጨረስ የት ሄዳችሁ ነው? ነበርን። አንተ እንዴት እንደደነገጥኩ ወዴት ነው ትወደድ? እንዴት ብዬ ይሄን ባልልሽ ደስ ይለኝ ነበር። እኔ እኮ የኔ የምለው ሰው የለኝም። የኔ ባልኳት ሴት በተደጋጋሚ ተጎዳው። ትወደድ እኔ የህይወቱ ውጣ ውረድ ያሰለቸኝ ሰው ነኝ። ልክ እንዳንቺ ምን ብዬ ልጠፋልና ግን አይሆንም። ይኸው በአጋጣሚ አንቺን ተዋወቅኩሽ፣ ለጥቂት ጊዜ የሚሆን ለመንኩሽ። እባክሽን ትወደድ ስለ ክምርኩዝ ይሁን ሲጨለምብኝ ብርሃን ይሁን ነገም አንቺ ተስፋ አለው። አንተ ጥሩ ሰው ነህ። አንተን የሚያገኝ ሴት ታደለኝ ነበረች አልቄ ግን ከኋላ ይሁን አትከተለኝ። ልመራህ አልችልም። ከፊቴም አትቅደም፣ ጉድ የለህም፣ አልከተልህም። የለቅ ከጎን ይሁንና ጓደኛ ሆነ። እንዴት ነው? እወድሻለሁ። የወደድኩሽ ጓደኛሽ ልሆን አልችልም። ትወደድ እኔ እኮ ማስመሰል አልችልም። አይ የኔ እድል የጠማማ ነው። እድል የጠማማ ነው። አንተንም አላጠምብብህም። ያልከኝ አልኳት። ጥላኝ ሄደች። ሳልነግራት እያየኋት ብኖር ይሻል ነበር። ሄደች። አንሽ ወደ ነው የምንሄደው? ምን አውጥ መንገድ ሁሉ ባለባብኛል። እናንተዬ ሰው ምን ያህል እንዴት ጥሩ ይሆናል።
እንግዲህ አስቆርጠህልን ጋር አንተም ረፍ እኔም ልቤ ከጅሏል ይሄ ደግሞ የምታየው እንደ ነፍስ የመሳሳለት ልጄ ነው እኔን ከነ ልጄ መውደድ ትችላለህ አራው እችላለሁ ቆይ የእንጀራ አባም ሆኖ ገና ነው ያለው አይደል ገጀራ አጎትም ሆኖ ና ብላ አንተም ብላ አንተ Mm-hmm.